ሽበት ሁለተኛ ነገር ከሀይሚ ደግሞ ያተናገረችው ምንድነው? አይባልም እንዳይሰማ ይከፋዋል አለ። ልክ እሱ ሲመጣ ደግሞ ምን አለ? ልክ እሱ ሲመጣ ደግሞ ምን አለ? እዛ ጋ ደግሞ አይ ምንድነው ሲላ አይ በንትኑ በማለው ተናዶ ነው ምንም አይደል ለመሸፈን ሞከረ። ምክንያቱም እንዳይቀያየሙ ስል አየሽ፣ እዛ ጋር ትምህርት አለው። አንዳንድ ትምህርቱን ነገር ብንቀስምስ እሱ ውጣ ብሎ ሲል አይሆንም፣ ይቆጣል። ጓደኛችን አይደል እንዴ ከፈለግን እኔ እናንተ እንውጣ እንጂ እሱ ይቀመጥ ያለችው ትምህርት ነው ለእኔ ዛሬዬ። እሱንም እኮ ምን ብለው መሰለሽ ከነሱ መካከል እሱ ይውጣ፣ ከነሱ መካከል ከመካከላቸው መውጣት አለበት የሚለው ምን አይነት አስተሳሰብ እንደሆነ እኔ እንጃ። እኔ ደግሞ በጣም ነው ለእነሱ በጣም ጥሩ ሰው አድርጌ ነው ማየው። በእኔ ሚፍታ በእኔ ጭንቅላት እንደኔ አስተሳሰብ ለእነ ብሩክና ለሀይሚ በጣም የሚያስፈልግ ሰው ነው። ጥሩ ሰው ሁሉም ጓደኞቻቸው የራሳቸው የሆነ ቫሊዩ አላቸው። አላቸው ማንም አያገባው ሚፍታ ስለተናገሩት ነው ሚፍታን ያነሳሁት። ምንድነው ሚፍታ ሰው አይደለም ገባኝ። እሱ ያልሽው ግን ኢንጀነራል ሁሉም የራሱ ቫሊዩ አለው ጓደኝነት። ግን ኦዲየንስ እኔ የምለው የሚናገሩትን ማወቅ አለባቸው። ምን ይፈጥራል ለራሳችሁም ለወደፊት ለአስተሳሰባችሁ ጥሩ አይደለም። በቃ ይሄ ክፋት ነገር አሁን ከባለፈው እንኳን ቢማሩ ጥሩ ነው። አልተማሩ አይ ከባለፈው አለመማር አደጋው ይሄ ነው። ዝም ብሎ ነው አሁን እኮ ሌሊየ እሱን እኮ ታዲያ ዛሬ ሀይሚ እየመለሰችው አሁን እሱ ልክ ይሆናል አይደል? አንዱ ክፉ ሲያስብ እሷ ደግሞ ጥሩ እንዴት ለማሰብ እየሞከረች መሆኑን አየሽው አይደል? ትምህርት ነው እሱ አሁን ለምሳሌ ምክንያቱም ባይፈልግ እኮ ብዙ ጓደኝነት አለ እንዴ፣ ብዙ ከጎኑ ሰዎች አሉ። ግን ለሱ የሰጠው ቦታ ልዩ ቦታና እራሱ ስለሚያውቀው ነው አብረው የኖሩት። አንድ ቤት ስትኖሪ በጣም የሆነ መግባባት ይጠበቅብሻል፣ የሆነ መቻቻል ይጠበቅብሻል። እንደምታየው ደግሞ ማነው ሚፍታ የፈለገ የሆነ ነገር ቢመጣ ትዕግስተኛ ሰው ነው። በጣም እርግጥ ያለ ነው። ብዙ ነገሮችን የመመለስ አቅም አይደለም። እና ይሄ ስለሆነ እነሱ ምርጫቸው አድርገው የተቀበሉትን ምርጫቸው አድርጋችሁ ነው እንጂ መቀበል ያለባችሁ። ይውጣ ይግባ፣ እናንተ ማን ናችሁ? አከራዩ ናችሁ? አሁን የተናገርሽው በትክክል አሁን የገርሽ። ሲቀጥል ደግሞ ሀይሚዬ ልንገርሽ፣ ሲቀጥል ወዶ ከተገናኘ በኋላ አንተ ተለያይ፣ አንተ ግባ፣ አንተ ውጣ፣ እናንተ ምን አገባችሁ? በህይወታቸው ላይ ራሳቸው ነው እንዲመሩ እንጂ መልቀቅ ያለብን እኛ መርተንላቸው የሚኖሩት ኑሮ የለም። እግዚአብሔር ነው ሲቀጥል እኮ ብዙ ነገር ነው የተማርኩት ሀይሚዬ በእነሱ ለእነሱ ብሎ ከማንም ሰው ጋር መጣላትም ራሱ እኮ ነው። ደፋር ኦዲየንስ ነው እኮ እነሱን ተለያዩ ብሎ እነሱን የሚለያዩ ብሏል። እንኳን አሁን ሚፍታም ወይ ጓደኞቻቸውን ግን ሲቀጥል እኮ ውዴ በአሁኑ ሰዓት አይባልም ነው ገባሽ? እንደዚህ በአሁኑ ሰዓት እኮ ሲቀጥል አይደለም ሶስተኛ ወገን አራተኛ ወገን ጋራ የተለያየ ሃይማኖት ያለው ሰው ጋር የተለያየ ወገን የተለያየ ማህፀን እናት የወለደቻቸው ሰው ጋር ቀርቶ በአሁኑ ሰዓት እኮ እንደ እውነቱ ካወራን ከራሳችን ጸባይ ጋር ተግባብተን መኖር ያቀተን ሰው አለን አይደለም? እነሱ ግን ራሱ ጋር አይደለም እንትን የማዳማቸውን ባህሪ እነሱ ላይ ሊተገብሩት ፈልገው ነው ውዴ። እነሱ ግን ምንድን አደረጉ? አይደለም ከራሳቸው አልፎ ለሰው ክብር ኑሯቸው ተግባብተው እየኖሩ ነው። አለም ሸት ሰላም ነው ወይ? ሰላም ብዬሻለሁ። ምንም ይቅርታ የለውም ውድ። እንዴት ነሽልኝ? አለምሸትዬ እንዴት ዋልሽ? ደህና መሻችሁ? ትናንትና እኮ አሉ ስጽፍ ሰምቻለሁ፣ ግን አይቼዋለሁ። ስጽፍ አይቼዋለሁ፣ አንብቤዋለሁ። መልስ አልሰጠኋትም። ስጽፍ ሁላችሁም ዛሩዬ፣ በሳዬ፣ ዜድዬ አንድ ቤት ሆኖ ደርቢ ሲኮን ጥሩ ነው።
እሷ ወተት ታቀብለዋለች፣ እሱ ወተት ያቀብላታል። ሲሸናነው እሱ አይስክሪም ታቀብላት፣ እሷ ደግሞ ጀላቲ ታቀብለዋለች። ጀላቲ ታቀብለዋለች። ኖርምዬ እኮ ነው። አናቱ ላይ ታረግለታለች። ውዴ እሺ ሜላትዬ ሰላም እና ማሚዬ ደግሞ ስሚ ልንገርሽ፣ እንዴት ነሽ? ሊለጥፍ ነገር ይለጥፋቸው መድኃኒዓለም። እነሱ ተከባብረው ለኖሩት እነሱ ምን አገባቸው? የቀብራራ ቤት ነው የቀብራራ። ወይኔ ደግሞ ምን አመጡብሽ? የእኔም ቤት እኮ ይጫጫል። አለምሸለም ወረደች ማለት ዳቻት ኔቷ ነው። አይ አለምሸት በአሁኑ ሰዓት በትክክል አታስብም። ባሏን ታላወራ አውሮታ ስጨርስ ትመጣለች። ልንገርሽ ብዬ ነው። ደግሞ ዞርሽባት ስትከራከሪ አልሰማችኝም። ሚስጥር ነው። አልሰማሁም። ዛሩ ሚስጥር ነው። አለምሸት ላይ እኮ ነው ሚውራው እንጂ ነው ስትይ አልነበረም እንዴ? ጂ ይኸው ሚው ተረጋጅ። ይኸው እንግዲህ ገባ ኔትወርኳ ገባ። አለሁ። እንዴት ናችሁ? እንዴት ስንቴ ነው ሼር ያደረኩልሽ? ምን ሆነሽ ነው? አይቻለሁ። የእናቴ ልጅ እኔ ግን አለምሸት ልጠይቅሽ፣ ቲጂ ጠንበለል ደህና ናት እንዴ? በሰላም ነው የጠፋችው? አላነበብኩም ውዴ። ምን ተፈጠረ? ስሚ ሂጂና መሴጅ አስቀምጬልሻለሁ። ኦኬ። እና አሁን ልውጣ ውጥት ከነጨረሽ? አሁን አላልኩም እንዴ? ስጨርሽ ስሚ። ቆይ በቃ ጥያቄ ልጠይቅ ነው። ዝም በይ እሺ። እኔ አለምሸትን ጥያቄ ልጠይቅሽ መጀመሪያ። አንቺ ዛሬ ማለት ነው ኔትወርክሽ ባልሽን ባወራሽ ሰዓት ኔትወርክሽን ይዞብሽ ሄደ እንደ ዛሬ ከፍቅሩ መታገሽ ኔትወርክሽ እኮ በአፍጢምሽ እየተከለ ታዲያ እንትን ተሰጥቷችኋል እኮ ተሰጥቷችኋል። ኢንስታግራም ላይ ሂጂና ሀይ በይ ውዴ። አንቺን ብቻሽን እሱን ብቻውን ተዘጋጁበት። ልጅቷ መታለች። ተዘጋጁበት። አንደኛዋ መታለች። አንቺ ልንገራችሁና ቆይ ሰሚ ልንገርሽማ፣ ፍጹም የዛሬያችን ልጅ ይዞ የመጣው እኮ እሷን እኮ ነው የምልሽ። ያው ወገን ተዘጋጅ። ማን ነው? እንትና መጣች ልጅ አይተሻል? በእርግጠኝነት ወሰለች ነው ጉሳላት የምትባለው ጀምር። በቀደም ሲሰራ ድራማ ብሩኬ ነገሮች ያልተጣሩ ነገሮች እኛ መሀልም ቢኖሩ፣ ስለዚህ ነገሮች እየተጣሩ የሄዱበት ጊዜ እየመጣ ነው እና ተረጋግተን ምን እንዳለች ልንገርሽ። እንትን በቃ እኔ አትፍረዱብኝ፣ እኔ ያልወጣልኝ ነገር አለ፣ ሊወጣልኝ አልቻለም። ያው ግን በማላቸው በስሪንጅ ሳቢው እንላታለን። በስሪንጅ ሳቢው ከደረትሽ ላይ እንላታለን። ለነገሩ እኮ እኔ እኮ እዚህ ነግረውኝ ነው ህይወት ቤት ቅድም ነግረውኝ ነው። እኛ ብዙ ርቀት አያስፈልገንም፣ ይቅርታ መባባል አያስፈልጋቸውም። ለምን ብለሽ ጠይቅኝ። ኢንስታግራም ላይ አብሳላት በፖስተችው ፖስት ሀይሚ ናት ላይክ ያደረገችው። ሶዋት ለምንድን ነው ይቅርታው? እነሱ የጨረቃ ፋሚሊ ይቅርታ ማለት አለብሽ ስላላት እሱን ተግባራዊ ለማድረግ አለበዛ ቲክቶክ ላይ እኮ ማንም ሰው ሊያስቀምጣት አልቻለም። እንደዛ አንድ በውስጥ ፈልገሽ ነው ውዴ። ግዴታ ልጅቷ ገብታ ይቅርታ ካላለች ስራ አላሰሯትም እኮ። እሷም ደግሞ መቀበጣጠሩን ትታ ቀጥታ ወደ ገደለው ይቅርታ ትጠይቃለች። ዱኒያ የላንቺ ይቅርታ ምን አጥፍታ ነው ይቅርታ የምትጠየቀው? አሁን እዚህ ጋር ስሰማት እኔ እኮ አሁን ነው መቀበጣጠር በጣም አበዛች ልጅቷ። ተቀበጣ አለቀሰች። እሱ ማልቀሱ